ቤተሰው ትላንትና ሀይሚ የሰራችውን ቪዲዮ አይቻለሁ። እንዲሁም ዛሬ የደረሰኝን መረጃ ነግራችኋለሁ። በመጀመሪያ ስለ ሀይሚ ላውራና ከዛ መለኛው ስላለኝ ነገር ነግራችኋለሁ። ሀይሚ ምንድን ነው እንለያይ ኢቭን እኮ ልጁ እንኳን የእሱ ቢሆን እንለያይ ማለት የለብሽም። ለምን በደካማ ጎኑ ምንም ነገር በሌለው ምንም ነገር በቃ የሚያግዘው ሰው ባጣ ሰዓት ከጎኑ ከራቅሽ ሀይሚ የምሬን ነው የምልሽ፣ እኔ እጣላሻለሁ። ከቡርኬ በፍጹም እንድትለያየ አልፈልግም። እኔ ሰምቻለሁ፣ አንዳንድ ነገሮች ደርሶኛል። ልጅቷ ለአንቺ አብረው የነበሩበት የተለያዩ ፎቶዎች፣ ቪዲዮዎች እየላከች እያስጨነቀችሽ እንደሆነ በደንብ አውቀናል። እነ መለኛውም እና ሀቡም አውቀዋል ይሄንን ነገር። ግን አንቺ ያኔ ልጅቷ እንደዛ ስላለችሽ ብቻ እየመጣሽ ቡርኬን እንለያይ ምንድን ነው እንለያይ? ቆይ ለምንድን ነው የምትለያዩ? ምን ተፈጥሮ ነው የምትለያዩ? ሀይሚ የተፈጠረው ነገር እኮ በመነጋገር የሚፈታ ነገር እኮ ነው። ኦኬ ሰው እኮ እንኳን ሰው እግር ከእግር እኮ ይጋጫል። ግን በቃ ቁስል ከቆሰለ ይታከማል፣ ይዳናል። ለምንድን ነው አሁን አንቺ ሁሌ እየመጣሽ ቡርኪ? አሁን ትላንትና በጣም ስሜታዊ ሆኗል። እኔ ጋይስ ትላንት አልነበርኩኝም እና የትላንትና ቪዲዮ አይቻለሁ እንጂ ቪዲዮ ለመስራት አልተመቸኝም። ትንሽ ስራ ነበርኩኝ፣ ቢዚ ነበርኩኝ እና ከስራ ማምሽቼ ነው የወጣሁት። ደከምከም ብሎኝ ቪዲዮን አይቼ በጣም ነው የተበሳጨሁት። በጣም ምክንያቱም ሀይሚ ሁሌ አጀንዳዋ እንለያይ ነው። ለምንድን ነው የምትለያዩ? ፎር ዋት ሪዝንም? እኛ ከስንቱ ጋር ነው የምንሰዳደቡ በአንቺ ምክንያት? እንዲህ ሀይሚን አትናገሩ፣ ሀይሚን አትንኩ፣ ሀይሚን እንደዚህ አትበሉ እያልን እኮ እኛ ከስንቱ ጋር ነው የምንራገጠው? አንቺ ግን መተሽ ቡርኬን አሁን ላይ ቡርኬ እየለመነሽ ነው አለ። በእናትሽ በኋላ አሁን የምትወስኛቸው ውሳኔዎች በኋላ ይጸጽቱሻል እያለሽ ነው አደለ? ኦፍኮርስ በኋላ ሊጸጽትሽ ይችላል። ግን ለምን አስፈለገ ሁሉ ነገር? ለምንድን ነው እንደዚህ ለመሆን የወሰንሽው? እንዲህ ምንም ቢሆን እኮ በጣም ጥሩ ጊዜ እኮ አሳልፋችኋል። መጥፎ ነገር ደግሞ ሲገጥመው ደግሞ ለብቻው መተው የለብሽን፣ ከጎኑ ልትሆኝ ነው ኃላፊነት ያለብሽ፣ ግዴታም ነው ደግሞ ይሄ። እንዴ የሰው ልጅ ደግሞ ፐርፌክት አይደለም። ገና እኮ ልጁ የእሱ መሆኑ ሳይረጋገጥ፣ እሺ ልጁ የእሱ ከሆነስ ምን ልታመጪ ነው? ቆይ ሀይሚ ኧረ ተረጋጊኛ። እኔ ማቅሽ ሀይሚ አልሆንሽብኝም። የእውነት ዛሬ ይሄን ቃላት ስናገር በጣም ይቅርታ ጋይስ። እኔ መሳደብ አልወድም፣ ሰውንም አታክ ማድረግ አልፈልግም። ግን በቃ ይሄን እንለያይ የሚለው ቃላቶች በጣም ነው የሚረብሹት ሰውን። እንዲህ እሱን ራሱ አይምሮውን እያስጨነቅሹ ነው። በቃ ሁሉም ነገር ላይ እንለያይ፣ ቤተሰቦቻችንም ይወቁ። ለምንድን ነው የምትለያዩት? ለምንድን ነው እኛ ስምናውቀው? እኛ የእናንተ መለያየት እንፈልጋለን እንዴ? ሁሌ ቤተሰቦቻችሁን ይወቁ። ቤተሰቦች እኛ እኮ የእናንተ ቤተሰቦች እንድትለያዩ ሳይሆን ተጣምራችሁ ከዚህ በላይ የልጅ አይታችሁ እንድትኖሩ ነው የምንፈልገው። በህይወታችሁ ደስተኛ ሰክሰስ ሆናችሁ እንድትኖሩ ነው የምንፈልገው እንጂ የሆነ ተለያይታችሁ የሆነ ነገር ልናይ ምናምን አንፈልግም እንዴ። እና ይሄ ነገር በጣም ነው ያበሳጨኝ። እኔ የእውነት ይህ እንለያይ መንፈስ ወጋሁትኝ። የእውነት ሀይሚ ላይ ያለው የመለያየት መንፈስ ወግቸዋለሁኝ። እንዲህ ደግመሽ ራሱ እንለያያት በይ። በዚህ ስሜት ውስጥ በዚህ ሁኔታ ውስጥ ሆኖ እሱ እንዲህ ስታስጨንቂው እሱ ሌላ ሴት ጋር ይሄዳል። ወንድ ነው፣ ወንዶች ትዕግስት የላቸውም። ብዙ ጊዜ ነግሬሻለሁ። ነገ እሱ ሌላ ጋር ሲሄድ ደግሞ አንቺ መተሽ እዚህ እሱን መለማመጥ ትጀምሪያለሽ። የሰውን ልብ መጠበቅ አስፈላጊ ነው። አውቃለሁ አንቺ በጣም ውጥረት ውስጥ እንዳለሽ። ኦኬ እነ መለኛውሽ ለምንድን ነው ሲያናግሩሽ የማትፈልጊው? ሲያወሩሽ ለምን አታወሪያቸውም? እኔ ነኝ የምወስነው በእኔ ጉዳይ አልሹ። ለመለኛው ነግሮኛል። ኦኬ ልጅቷ ቪዲዮ ፎቶዎች እንድትልክልሽ ለምንድን ነው ክፍት የምታደርጊላት ስልክሽን? በቃ ያ እኮ ያለፈ ታሪኩ እኮ ነው። አብሯት በነበረ ሰዓት የተነሳውን ፎቶ፣ አብሯት በነበረ ሰዓት የተቀራረጸችውን ቪዲዮ ምናምን እንዲህ በቃ ወንድሞቹ ጠይቀውታል። ሪያሊቲው ነገር ቡርኬ ልጅቷን አገኛት እንጂ ከ6 ወር በፊት ለሻይ ቡና እንደ ማንኛውም ሴት እንጂ አብሯት አልኖረም፣ አብሯት አላደረም። ከሆነ እንኳን ልጁ እንኳን የሱ ቢሆን ኢትስ ኖርማል አምነሽ ተቀብለሽ በቃ እሱን የምትወጁ ከሆነ ከነ ምናምኑ ነው መውደድ ያለብሽ፣ ጥሩ ጎኑን ብቻ አይደለም። ሀይሚ እንዴት ነው ይሄ ነገር? እኔ ትናንት ሀሳብ ሳልሰጥበት ስላደርኩኝ በጣም ነው የከፋኝ። እውነት በጣም ቢዚ ስለነበርኩኝ ነው። ታውቃላችሁ እኔ በሆነ ቪዲዮ ላይ ሀሳብ ሳልሰጥ እንዲያልፈኝ አልፈልግም። አብሮ የነበረውን ምናምን ሲላክልሽ ምናምን አንቺ ስሜታዊ የሆንሽ እየመጣሽ አብርሽን ቡርኬድ ማስጨነቅ በላ ትክክል አይደለም። ሪል ነው የምነግርሽ ሀይሚ፣ ተመለሽ። የሚቆጭሽን ነገር እያደረግሽ ነው። እሱ ወንድ ነው። ነገ ትቶሽ ቢሄድ፣ ነገ የራሱን ነገር ውስጥ ቢገባ ለመመለስ በጣም ይከብድሻል። የህሊና ጸጸት፣ የዘላለም ጸጸት ነው የሚሆንብሽ። ይሄ ከመሆኑ በፊት ግን ወደ ራስሽ ተመልሰሽ ለራስሽ ጊዜ ሰተሽ ራስሽ ላይ ፎከስ እንድታረጊ ነው እየነገርኩሽ ያለሁት። ይህንን ብተገብሪ መልካም ነው። እንጃ እኔ በጣም እየገረመኝ ያለ ነገር ነው ይሄ። ብትቺ ነገሮችን ለመቆጠብ ነገሮችን ለመቆጣጠር ሞክሪ። ፎከስ አርጊ ራስሽ ላይ።
በቃ ስህተት ነው። ስህተት ሰርቷል። ስህተት የሰራው ደግሞ ልጅቷን ከ6 ወር በፊት ሄዶ ማግኘት አልነበረም። ምናልባትም ደግሞ ስላያት ነይ ሻይ ቡና በይ ብሎ ሻይ ቡናም ብሏት ሊሆን ይችላል። ኖርማል ነው፣ አልፏል። ያ ልጅ እሱ እስኪሆን እስኪረጋገጥ ደግሞ ተረጋግተሽ ከጎኑ ሆነሽ አይዞሽ ታስፈልግኛለሽ ከማንኛውም ጊዜ በበለጠ ብሎ እየተማጸነሽ ቡርኬን፣ አንቺ ግን ነው አታስፈልገኝም ብለሽ ከሄሽ እሱ ላይ ግፍ ሰርተሽ እንደሄሽ ቁጠሪውና አንቺም የትም ብትሄጂ አይሳካልሽም። ይሄንን ማመን አለብሽ። በቃ ይሄንን ነው እኔ ልነግርሽ የምችለው። ከዛ በተረፈ እኔ እንጃ አላቅም። ከባድ ነው ህይወት። እኛ እንደምናስባት ምናምን አይደለችም። ነገሮች እኛ እንደምናስበው ምናምን አይደለም። እንዴ ቆይ ለምን ቆይ ሀይሚ ምን ሆነሽ ነው? ለምንድን ነው ወደ ራስሽ ማትመለሽ? ለምንድን ነው አንቺ ላይ ፎከስ ማታረጊው? እንዴ ሀይሚ እኮ እንደዚህ አይነት ሴት አልነበርሽ። በጣም ጠንካራ፣ ጎበዝ፣ ጀግና፣ ነገሮችን የምታስትይ። ቡርኬ እንኳን መጥፎ ነገሮች ሲገባ አንቺ አይደለሽ ጎትተሽ አይዞህ ብለሽ ከጎን ሆነሽ ሌላ ጊዜ የምታወጪው። አሁን ለምንድን ነው እንደዛ እጅ የሰጠሽው? አሁን ለምንድን ነው ከቡርኬ መራቅ የፈለግሽው ሀይሚ? በቃ እኔ ጋይስ ይህንን አድርሱልኝ። መለኛው አመሰግናለሁ ስለሰጠኸኝ ሁሉ መረጃ። ነገሮች ይስተካከላሉ ብለዋል። ወደ አዲስ አበባ እንዳትሄድ ተብሏል። ቡርኬ ኦልሬዲ እነ መለኛው ብለውታል። ስቲል ሆቴል ይዞ ነበረ ያረፈው። አሁን ወደ እናቱ ቤት ገብቷል። ያለኝ መረጃ ይሄ ነው። እና ሁላችሁም ቡርኬን አይዞ በሉት። ሴቶች እባካችሁ የምትሰድቡት ቡርኬን እየሰደባችሁ ያላችሁ ሴቶች እባካችሁ ተረጋጉ። ቡርኬ ያለበት ስቃይ ይበቃዋል በቃ። እና ሀይሚም ደግሞ እርግጠኛ ነኝ ካሁን ካለሽበት አቋም ተመልሰሽ ከቡርኬ ጎን እንደምትቆሚ አልጠራጠርም። ምክንያቱም ሀይሚዬ አንቺ ጎበዝ ሴት ነሽ፣ አንቺ ጀግና ሴት ነሽ። ለቡርኬ ከማንኛውም ጊዜ በላይ ታስፈልጊዋለሽ። ደግሞ መቼም አትለያዩ፣ መቼም ማለት ነው። እንድትለያዩም አንፈልግም እኛ። ለኦዲየንስ መለያየታችሁን ሳይሆን እንድትነግሩን የምንፈልገው መገናኘታችሁን፣ አንድ ላይ መሆናችሁን፣ መቀጠላችሁን እንድትነግሩን ነው እንጂ የምንፈልገው እየመታችሁ በቃ ልንለያይ ነው አትበይን። እሺ ሀይሚ በእናትሽ እኛ ይሄን ወሬ መስማት አንፈልግም። እና በቃ እንወዳችኋለን። ሰላም ዋሉልን።